ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች በሀገር ውስጥም በውጭም የምትኖሩ በባንክ ገንዘብ የምትቀበሉም ሆነ የምትልኩ የምትላላኩ ሁላችሁም ይሄ ህግ ምክር እንዳያመልጣችሁ። ይሄ ህግ ክርክር ከወላይታ ተነስቶ አዲስ አበባ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ በአባይ ባንክና በአንድ ግለሰብ መካከል የተደረገ ክርክር ነው። ግለሰቡ በአባይ ባንክ ላይ ያቀረበው ክስ ምንድነው? ከውጭ የተላከለትን ገንዘብ በሱ ስም በሱ ፎቶ የተዘጋጀ ሐሰተኛ መታወቂያ ያዘጋጀ ግለሰብ ወጪ አድርጎብኛል፣ ስለዚህ ባንኩ ለማይሆን ሰው ክፍያውን ስለከፈለብኝ ይክፈለኝ ብሎ ክስ ያቀርባል በአባይ ባንክ ላይ ማለት ነው። አባይ ባንክም እንግዲህ ለፍርድ ቤቱ በሰጠው ምላሽ ለወላይታ ዞን ከፍተኛ ፍርድ ቤት በሰጠው ምላሽ ምን ብሏል? የገንዘብ የከፈልኩት ሰው ህጋዊነቱን በማረጋገጥ የደረሰውን ግላዊ የሚስጥር ኮድ ይዞ ነው የከፈልኩት እና ባለኝ አሰራር መሰረት ከውጭ ሀገር ገንዘብ ሲላክ ለተቀባይ ግለሰብ የሚደርሰው የሚስጥር ቁጥርና የሚጠየቅ ልዩ ኮድ ያለ ሲሆን በዚሁ መሰረት ያንን ይዞ ለመጣ ሰው ክፍያ ፈጽሜያለሁ። ስለዚህ ግለሰቡ ያቀረበብኝ ክስ ተቀባይነት የለውም፣ የምከፍለው ገንዘብም ሊኖር አይገባም በሚል ይከራከራል። እንግዲህ በመጀመሪያ ደረጃ የተመለከተው ይሄን ክስ ሲያከራከራቸው ቆይቶ ወላይታ ሶዶ ዞን ከፍተኛ ፍርድ ቤት ያ መታወቂያ እውነት ከዛ ከተባለው ቀበሌ የወጣ ነው ወይ የሚለውን የቀበሌውን አስተዳዳሪ እንዲሁም ስራ አስኪያጅ ያቀርባል። እነዛ የቀበሌው ስራ አስኪያጅና እንደዚሁም ደግሞ አስተዳዳሪው ይህ መታወቂያ ከነሱ ያልተሰጠና ያልወጣ መሆኑን ሐሰተኛ መሆኑን ያረጋግጣሉ። ስለዚህ በዚሁ መሰረት እንግዲህ የክሱን በመጀመሪያ የተመለከተው የወላይታ ሶዶ ዞን ከፍተኛ ፍርድ ቤት ገንዘቡን ባንኩ ማለት ነው ገንዘቡን አድራሻና ማንነቱ ላልታወቀ ሰው ስለከፈልክ አባይ ባንክ ማለት ነው ያላግባብ የከፈልክ በመሆኑ በማስረጃ ስላረጋገጥኩ ሐሰተኛ መታወቂያ ይዞ ለቀረበ ሰው ስለከፈልክ ለግለሰቡ የተላከለትን ገንዘብ የመክፈል ኃላፊነት አለብህ። ስለዚህ ዋናውን ገንዘብና እንደዚሁም ክስ ከቀረበበት ጊዜ ጀምሮ ከህገ ወለዱ ጋር እንድትከፍለው በማለት በአባይ ባንክ ላይ ይወስንለታል። አባይ ባንክ እንግዲህ በዚህ ውሳኔ ቅር በመሰኘት ለክልሉ ጠቅላይ ፍርድ ቤት ይግባኝ ያቀርባል። ግራቀኙም ክርክር ያደርጋሉ። ነገር ግን ይግባኝ ሰሚ ፍርድ ቤቱ የክልሉ ጠቅላይ ፍርድ ቤት ማለት ነው የስር ፍርድ ቤት ውሳኔን ያጸናል። የአባይ ባንክን አቤቱታ ውድቅ ያደርጋል ማለት ነው። እንግዲህ አባይ ባንክ በዚህ ውሳኔ ቅር በመሰኘት መሰረታዊ ህግ ስህተት ተፈጽሟል በማለት ያቀረበ ቅሬታ ያቀርባል። በኢትዮጵያ ውስጥ ያሉ ባንኮች በየትኛውም ግለሰብ ስም በዌስተርን ዩኒየን አማካኝነት ገንዘብ የተላከለት ሰው የመረጠው የባንክ ቀርቦ በአካል ክፍያ እስከሚጠይቅበት ድረስ በግለሰቡ ስም ገንዘብ ስለመላኩና ስለተላከለት ገንዘብ መጠን ሊያውቅ የሚችልበት ምንም አይነት መንገድ የለም። በዚሁ መሰረት ባንኮች ክፍያ የሚፈጽሙት ገንዘቡ በስሙ የተላከለት ሰው የገንዘብ መቀበያ የሚስጥር ቁጥርና ማንነቱን የሚያሳይ መታወቂያ ይዞ ከቀረበ ሰው ብቻ ነው። ይሄም የሆነው እንግዲህ ገንዘብ የተላከለት ሰው ወይም ገንዘብ የላከው ሰው የሚስጥር ቁጥር ለሌላ ሶስተኛ ሰው አሳልፎ ይሰጣሉ ተብሎ ስለማይገመትና አሳልፎ ከሰጡም መቆጣጠሪያ ዘዴ ስለማይኖር ነው። ገንዘቡ ከተላከለት ሰው ጋር ትክክለኛ የሚስጥር ቁጥር ለባንኩ በማቅረብ ለተፈጸመ ክፍያ ባንኩ ያላግባብ ለማይመለከተው ሰው ክፍያ ፈጽሟል የሚያስብል አይደለም። ስለዚህ ግለሰቡ ማንነቱን የሚያሳይ ቀበሌ መታወቂያና የሚስጥር ቁጥር ይዞ በመቅረቡ ባንኩ የተላከለትን ገንዘብ ክፍያ ፈጽሟል። ከግለሰቡ ውጪ የሚስጥር ቁጥሩን ሊያውቅ የሚችል ሌላ ሰው የሌለ በመሆኑ ባንኩ ክፍያውን የፈጸመው የባንክ አሰራር ተከትሎ ስለሆነ ክፍያ የተፈጸመው ላልተገባ ሰው ነው ተብሎ የተሰጠው ውሳኔ ስህተት በመሆኑ ተሽሮ ባንኩ ገንዘቡን ለመክፈል ኃላፊነት የለበትም ተብሎ እንዲወሰንልኝ በሚል ጠይቋል። እንግዲህ ሰበር አጣሪ ችሎቱም በዌስተርን ዩኒየን አማካኝነት ገንዘብ የተላከለት ሰው በአካል ቀርቦ ክፍያ እስኪጠይቅ ድረስ በግለሰቡ ስም ገንዘብ ስለመላኩና ስለተላከው ገንዘብ መጠን ሊታወቅ የሚችልበት መንገድ እንደሌለ፣ ገንዘብ በስሙ የተላከለት ሰው የገንዘብ መቀበያ የሚስጥር ቁጥርና ማንነቱ የሚያሳይ መታወቂያ ይዞ ቀርቦ መክፈሉ በተረጋገጠበት ሁኔታ ክፍያው የተፈጸመው ለሌላ ሶስተኛ ወገን ነው ተብሎ
ባንኩ በድጋሚ ክፈል የመባሉን አግባብ ከባንክ አሰራር ሂደት አንፃር ለመመርመር ተብሎ ጉዳዩን ያስቀርባል ብሎ ግለሰቡ ምላሽ እንዲሰጥበት አድርጓል። ምላሹም እንግዲህ በቀበሌ አስተዳደሩና እንደዚሁም በስራ አስኪያጁ መሰረት ሐሰተኛ መታወቂያ ይዞ ለቀረበ ግለሰብ ነው ገንዘቡ የተከፈለብኝ፣ እኔ አይደለሁም ገንዘቡን የተቀበልኩት። ስለዚህ ማህተሙም ሆነ ፊርማው የቀበሌው አስተዳዳሪ አይደለም ያንን መታወቂያ የሰጠው። ስለዚህ በሐሰት ለቀረበ ሰው ስለሆነ በሐሰተኛ መታወቂያ ስለሆነ ገንዘቡ የተወሰደብኝ የስር ፍርድ ቤት የወላይታ ዞን ፍርድ ቤት እንደዚሁም የክልሉ ፍርድ ቤት የሰጡት ውሳኔ አግባብ ነው፣ ይጽደቅልኝ፣ ገንዘቡንም ባንኩ ይክፈለኝ በሚል ክርክሩን አቅርቧል። እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንግዲህ ምንድነው በዚህ ውሳኔው ላይ ያለው? የስር ፍርድ ቤቶች ያ ማለት የወላይታ ዞን ከፍተኛ ፍርድ ቤት እንደዚሁም የክልሉ ጠቅላይ ፍርድ ቤት ባንኩን ኃላፊ ያደረጉት በዋናነት ተከፋዩ ወይም ገንዘቡን ተቀብሏል የተባለ ሰው ይህ አሁን ክስ የሚያቀርበው ግለሰብ ሳይሆን ሐሰተኛ የቀበሌ መታወቂያ ይዞ የቀረበ ሌላ ሰው ነው በማለት ነው። ባንኩ ክፍያ የፈጸመው በባንኩ ያለው መረጃ ገንዘቡን ለመቀበል ከቀረበው ሰው መረጃ በማጣራት ስለመሆኑና የተላከለት ሰው ማንነት መታወቂያውን በመመልከት በማገናዘብ አረጋግጦ ስለመሆኑ ይህም በባንኩ የተለመደው አሰራር መሰረት የተፈጸመ መሆኑን በመግለጽ ኃላፊነት እንደሌለበት አጥብቆ ተከራክሯል። በመሰረቱ ባንኩ የተከፋዩን ማንነት ለማረጋገጥ መታወቂያው የቀበሌው ማህተም የተደረገበትና የሚመለከተው ኃላፊ ስምና ፊርማ ያለበት መሆኑን በምልከታ በማየት ከማረጋገጥ በስተቀር ማህተሙ የቀበሌው ነው ወይስ አይደለም፣ ፊርማው የሚመለከተው ኃላፊ ነው ወይስ አይደለም በሚል ተጨማሪ ምርመራ እንዲያደርግ የሚያስገድድ የህግ ምክንያት የለም። የባንክ የሥራ ባህሪም ይህን የሚፈቅድ አለመሆኑ ይታወቃል። ባንኩ ክፍያ ሲፈጽም በዋናነት እንዲያረጋግጥ የሚጠበቅበት ተከፋዩ ሰው ብቻ ያውቀዋል ተብሎ የሚገመተውን ፍሬ ነገር ማለትም ገንዘቡን የላከው ሰው ማንነት፣ የተላከው ገንዘብ መጠን፣ የሚስጥር ቁጥርና የተላከለት ሰው ስም ነው። እነዚህ ፍሬ ነገሮች ደግሞ በባንኩ ካለው መረጃ ጋር በማዛመድ ተመሳሳይ መሆናቸው ከተረጋገጠ መረጃ ይዞ የቀረበው ሰው ትክክለኛ ተከፋይ ነው ተብሎ እንደሚታሰብና ገንዘብ ተቀባዩ ማንነት የሚያሳይ መታወቂያ አቅርቦ እንዲከፈለው ከታዘዘለት ሰው ስም ጋር አንድ መሆኑ ከታወቀ ባንኩ ተገቢውን ጥንቃቄ ሳያደርግ ቀርቷል ተብሎ ተጠያቂ ሊሆን የሚችልበት ምክንያት የለም። ስለዚህ አንድ ባንክ ለደንበኛው ክፍያ የፈጸመው በዋናነት ይህ ተከፋዩ ሰው ብቻ ያውቀዋል ተብሎ የሚገመተውን ፍሬ ነገር ያም ማለት ገንዘቡን የላከው ሰው ማንነቱን፣ ስሙን፣ ከየት እንደሆነ፣ የተላከው ገንዘብ መጠኑን፣ የሚስጥር ቁጥሩን እና የተላከለት ሰው ስምና ተከፋዩ ሰው የሰጠው መረጃ ተዛማጅና ትክክለኛ መሆናቸውን በተለመደው የባንክ አሰራር መሰረት በማረጋገጥ እስከሆነ ድረስ ክፍያውን የተቀበለው ሰው ሐሰተኛ የቀበሌ መታወቂያ ይዞ ስለቀረበ ክፍያው ለማይገባው ሰው ነው በሚል ምክንያት ባንኩ በድጋሚ ገንዘቡን እንዲከፍል የሚገደድበት ግዴታ የለም፣ ምክንያት የለም። በአጠቃላይ አመልካች ወይም ይሄ ባንኩ ማለት ነው ክፍያ የፈጸመው በባንኩ የተያዙት መረጃዎችና ተከፋዩ ሰው የሰጠው መረጃ ተዛማጅና ትክክል መሆናቸውን በተለመደው አሰራር በማረጋገጥ እስከሆነ ድረስ ክፍያውን የተቀበለው በተጠሪ ስም ሐሰተኛ የቀበሌ መታወቂያ ይዞ የቀረበ ሌላ ሰው ነው በሚል ምክንያት ባንኩ ድጋሚ ገንዘቡን ለዚህ ግለሰብ እንዲከፍል ሊወሰን አይገባም በሚል የስር ፍርድ ቤቶችን ውሳኔ ውድቅ አድርጓቸዋል። እንደዚሁም ደግሞ የግለሰቡን ጥያቄ ውድቅ አድርጎበታል ማለት ነው። ስለዚህ ከዚህ የምንረዳው እንግዲህ ገንዘብ በሐዋላ የሚላክላችሁ ሀገር ውስጥም ይሁን በውጪ ሀገር ውስጥ እንኳን ከአካውንት ወደ አካውንት ነው ትራንስፈር የሚደረገው። በተለይ ከውጭ ሀገር በተለያዩ የሐዋላ የገንዘብ ትራንስፈር ማድረጊያ ዘዴዎች ገንዘብ ትራንስፈር የሚደረግላችሁ ሰዎች የሚስጥር ቁጥራችሁን አሳልፋችሁ ከሰጣችሁ፣ የላከላችሁን ሰው ማንነት አሳልፋችሁ ሌላ ሰው ከሰጣችሁ፣ እንደዚሁም የገንዘቡን መጠንና እናንተ ብቻ ልታውቁት የምትችሉትን ሚስጥር ለሌሎች አሳልፋችሁ ከሰጣችሁ እና እነዛ ሰዎች በእናንተ ስም በእናንተ ፎቶ የሐሰተኛ የቀበሌ መታወቂያ አውጥተው ገንዘቡን ወጪ ቢያደርጉባችሁ ገንዘቡን ባንኩ ክፈል የሚባልበት የህግ አግባብ የሌለ መሆኑን እንድታውቁት ነው። ስለዚህ ከፍተኛ ጥንቃቄ
ያስፈልጋል ማለት ነው። ወዲን የተከበራችሁ ፕሮግራም ተከታታዮች ባለፈው እንደዚህ ከአካውንት ወደ አካውንት ትራንስፈር ስታደርጉ የምለኩለትን ሰው በስተትም ቢሆን አካውንት ነምበሩንና እንደዚሁም ስሙን ጽፋችሁ እንኳን ትራንስፈር ብታደርጉ ድጋሚ ገንዘቡ ይከፈለን ብላችሁ መጠየቅ አትችሉም የሚለውን የህግ ምክር እንደዚህ ወዳችሁት ነበር። ይሄንንም እንደምትወዱት ተስፋ አድርጋለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ።